ዛሬ አደይ ይላችኋል። አደይ ነች የመጣሁት ማለት ነው። አደይ ላይ እንግዲህ እንዳየነው ባርኮት በጣም ያስብላታል። የቤት ልጅ ነው ለአደይ ማለት ነው። አደይ ደግሞ ሰራተኛ ናት። ፍቅር ደግሞ በጣም እየጎዳቻት እንደነበረ አይተን ነበረ ማለት ነው። ክፍለ 14 ላይ ዛሬ ደግሞ 15ን እንግዲህ እንሄድበታለን ማለት ነው። እንግዲህ ዳዊት ከአደይ ፍቅር ይዞታል፣ ባርኮቴም ፍቅር ይዞታል። ምን ይሻላል? ዘመድ አማመቶች ከአንዲት ሰራተኛ ፍቅር ይዟቸዋል ማለት ነው። ምን ይሻላል? ዲብም ፍቅር ይዞኛል አለ ማለት ነው ከአደይ። አደይም ደግሞ ይሄን ልቀበልህ አልችልም እያለች ነበር። በደስታ ስጦታም ሰጥቷት በጣም እንደ ባርኮቴ ወንድሜ ብትሆን እመርጣለሁ። ወንድምሽ እንደ እህትና እንደ ወንድም ነው የምትተያዩት አንቺና ባርኮቴ ይላታል ማለት ነው ዲብ። አዎ ባርኮቴ እኮ እንደዛ ነው የሚያኝ እንጂ እንደዚህ ሌላ ነገር እንዳንተ አላሰበም ትለዋለች ማለት ነው። እሱ ደግሞ ሌላ ነገር አስቧል ማለት ነው። ስለሚወዳትና ስለሚያፈቅራት ገልጾላት ነበር። ሰላም ጤና ይስጥልኝ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ዛሬ ደግሞ ክፍል 15ን ይዤላችሁ መጥቻለሁ። አደይ ማለት ነው። አደይ እንግዲህ ያለችበት ፈተና በጣም ስቃይ ውስጥ ነው ያለችው። የቤት ሰራተኛ ናት ማለት ነው። እሱም ሆኖ ግን እንትና በጣም ታሰቃያታለች ማለት ነው ውዶች። በጣም ነው ሁሉ ጊዜ የምታሰቃያት ማለት ነው። ፍቅር የቤት ልጅ ናት። ዲብን ስለምትወደው ማለት ነው። ዳዊትን ስለምትወደው እሱ ደግሞ አይወዳትም ማለት ነው። ፍቅርን ዘመር ናቸው። በዛ ላይ ደግሞ ዝምድና ከሌላ ሀገር መጥተዋል ማለት ነው። እነሱ ቤት ስለመጡ ከእህቱ ጋር ስለመጣ ግን በዚህ በአደይ ፍቅር ያዘው ማለት ነው። ሰምቶ አይጠቁስኩ ነው ማወራችሁ በነገራችን ላይ ቢንጫጫባችሁም እና እንደዛ ፍቅር ስለተያያዙ ምንም ሊያደርግ አልቻለም ማለት ነው። ፍቅሩን ገልጾላት ነበር። እሷ ግን ልትቀበለውም አልቻለችም ነበር። ያነግሳታል ምናምን እና ፍቅርን ደግሞ አሁን ያው ፍቅርም ታማ ስለነበር ከስራው ወደ ቤት መጥቷል ማለት ነው። ባርኮቴ ማለት የቤት ልጅ ነው። ፍቅርም የቤት ልጅ ናት ማለት ነው። እነሱ ወንድምና እህት ናቸው ማለት ነው። እነዛኞችም ደግሞ ወንድምና እህት ናቸው። ለእረፍት መጥተው ነው እነሱ ጋር ግን በመጡበት እንግዲህ ፍቅር ተያዙ ማለት ነው። ያም ቀርቶ አሁን ለአደይ ያለው ስሜት በጣም ከባድ ነው። ይወዳታል አደይ ማለት ነው ውዶችዬ፣ ዳዊት ማለት ነው። እነሱ ደግሞ አንድ የፍቅር ዘመዳቸውና ፍቅር በጣም ትጣላታለች አደይ ማለት ነው። ሰራተኛ ብትሆንም እሱ ደግሞ ፍቅር እንትና ስትናገርበት አደይን በጣም በቃ ቅይር ይላል ማለት ነው ዳዊትም። እንደገና ባርኮቴም ደግሞ ፍቅር ይዞታል ማለት ነው። ፍቅር ከሰል አቀጣጥላ አደይ የተኛችበት ክፍል ታስቀምጠዋለች። አደይም ደግሞ በዛው ትደነግጥና ያስላታል ማለት ነው ከሰሉ። ከዛ ዲብ መጥቶ እንትና ባርኮቴ መጥቶ ይከፍትላታል። እንዴ አደይ ምን እየሆንሽ ነው? እንዴት እዚህ ትተኛለሽ? እንዴት ከሰል አለበት ላይ ምናምን ብሎ ይመክራታል ማለት ነው። አረን ያላረኩትም ምናምን ሳሎን ቤት አቅፎ አምጥቶ ምናምን እንትን ይላታል ማለት ነው። ውድ ቤተሰቦቼ ያረጋጋታል ምናምን ፍቅር። ከዛ እንዴት ከአንዲት ሰራተኛ እንደዚህ ትሆናለህ ለአንዲት ሰራተኛ ብለህ ምናምን ስትለው ምን ማለት ነው ይላታል ማለት ነው። ምን ለማለት ፈልገህ ነው ትለዋለች። እሱ ደግሞ ምን ማለት ፈልገሽ ነው? አሀ ከሰሉን አንቺ ነበርሽ እንዲያረግሽው ይላታል ማለት ነው። ከዛ በጥፊ ይመታታል ፍቅርም ማለት ነው። ባርኮቴ እንዴት ለአንዲት ሰራተኛ ተኛለህ ብላ አገር እያዘልኝ ትላለች ማለት ነው። ፍቅርም እንዴት እየሰራሁ ነው ማወራችሁ ጋይስ ማለት ነው። ፍቅርም ተናዳ በጣም በቃ እንዴት ለሰራተኛ ከዛ ነኛ ጋር ደግሞ ይሏታል ተሰብስበው ሲበሉ አደይ ናት ከኛ ጋር የሚበሉት ትላለች ማለት ነው። ህዊም እንዴት እኛ ጋር ትበላለች ይላሉ ማለት ነው። እንዴት ከአንዲት ሰራተኛ ጋር ትቆጥሩናላችሁ ስትል ዛሬ ደስ ብሎኛል። ሁለቱም ተመተዋል ማለት ነው። ፍቅርንም በጥፊ ደህና ሞቆልኛል ማለት ነው። በጣም የሚወዳት በነገራችን ላይ። አሁን ግን እንዴት ሊሆን ነው ጥያቄ ማለት አንድ አደይ ይወዳታል ማለት ነው። አደይን ይወዳታል ባርኮቴ። እንደገና ደግሞ ዳዊትም ወደዳት። ምን ይሻላል? ከአንድ ቤት ሁለት ልጅ ወዶ አይሆንም። እሷ ደግሞ እንደ ባርኮቴ እንደ ወንድምህ እና እንደ እህት የኝ እንጂ እኔ እንደ ፍቅር አትይ ብላለች ማለት ነው አደይ። እሱ እንደ ፍቅር የሚያይሽ እንደ እህትና እንደ ወንድም ነው እንዴ ብሏታል ማለት ነው። እሷ ደግሞ አሁን አለችው ባርኮቴ። ታድዬ ብሎ በጣም ደስታ ነው ማለት ነው። እንትና ማነው ዳዊት። ከዛ በቃ ትንሽ እየጠረጠረ ነው ዳዊት። ባርኮቴ ምን አለ ደግሞ እኔ አፈቅራታለሁኝ እንደምወዳትና እንደማፈቅራት ልንገራት እንዴ
ከዛ እኔ እንደው ምን ወደፊት ማግባት እንደምፈልግ ታውቂያለሽ አደይ ይላታል ባርኮቴ ማለት ነው። ምን አይነት ሴት እንደው እንዳንቺ አይነት የሆነ በጣም ቀልጣፋ፣ በዛ ላይ ጸባዋ የሚያምር ከዛ እንዴ ይሄማ ገጠር አለልህ እኮ ስትለው እንዴ የገጠር ሴት እኮ ከተማ ከዛ የለም እኮ ይላታል ማለት ነው። ከዛ ባልንጀሮቼንም ቢሆን አመጣልሃለሁ ትለዋለች። እንደዛ ስትለው ደግሞ ባርኮቴ እንዳንቺን ነበር የፈለኩት ይልና ከዛ ምን አልከኝ ስትል አይ ምንም ይላታል ማለት ነው። አደይ እንግዲህ የምትወደድ ልጅ ናት፣ ግን ፍቅር በጣም ትጠላታለች፣ አትወዳትም ማለት ነው። ፍቅር ጋር አይስማሙም። ዳዊት ይወዳታል ማለት ነው። እንግዲህ እንትናን አደይም ሁለት ወንድ ወዷታል። ምን ይሻላል? ፍቅር እየበረታባቸው ሄደ። ዳዊትም ወደድኩሽ አላት። ባርኮቴም እንግዲህ ፍቅሩ ሊገልጽላት ዝግጁ ነው ማለት ነው። ልንገራት ለአደይ እንደምወዳት እያለ ነበር ማለት ነው። ምን ልላት ነው አሁን እንደዚህ ብዬ ልናገር? እንዴት ከሰራተኛ ፍቅር ያዘህ ሊሉኝ ነው እያለ ራሱን ሰራተኛ ሰው አይደለም እንዴ እያለ ራሱን እየወቀሰ እየጠየቀ ነበር ማለት ነው። እኔ ሲመስለኝ ግን በፊትም ይወዳታል። በነገራችን ላይ ባርኮት ይሄ ዳዊት ሳይመጣ በፊትም በጣም ያፈቅራት ነበር ማለት ነው። በፊትም ያፈቅራት ነበረ። አሁን እንዴት ልግለጽ እያለች ነው ማለት ነው። ከዛ ይጠረጥርና ዳዊትን አትሄዱም እንዴ? መቼ ነው የምትሄዱት? እዚህ ትቆያላችሁ እንዴ? ይላቸዋል ባርኮቴ። አዎ የተወሰነ ነገር እንቆያለን፣ የተወሰነ ጊዜ ደግሞ ማሜም ደግሞ ታለምም ስለምትመጣ አንሄድም፣ ማሚስ ዘመድ ያደለች እንዴ ይለዋል ማለት ነው። እንዴ እሱስ ናት ብሎ እሱ እየተቃጠለ ነው ውስጡ እንትና ማለት ነው። ባርኮቴ የሆነ በቃ አደይን የሆነ አስተያየቱ ምናምን አላማረውም እና አደይ ላይ የሆነ ትኩረት አየበትና አትሄዱም እንዴ ያለው ለዛ ነው ማለት ነው። ባርኮትም እንግዲህ ፍቅርን በጥፊ ወልሏታል። ፍቅርም ደግሞ እንትናን ስለምፈልገው ዳዊት ደግሞ አልፈልግሽም ብሏታል ማለት ነው። እኔ ለኔ የምታዝሊና የምትጨነቂ ከሆነ እኔ ለኔ የምወዳትን ሴት ንገሪያት። ስለዚህ እኔ ምንም ልረዳሽ አልችልም፣ አላፈቅርሽም አላት ማለት ነው። እሷ ደግሞ እኔ ሙቼ እወድሃለሁ፣ የምትወጂ ከሆነ ዝም በይ፣ ለዛ ለመወዳት ሴት ቦታ ስጪ ይላታል። እሷም ደግሞ እንዴት እየወደድኩ እንዳደርጋለሁ በጣም በቃ ተወደዋለሁ። ፍቅርም ያያያዛት በነገራችን ላይ እንትና ጋር አደይ ጋር ለዚህ ነው ማለት ነው። በጣም ወዷታል። እሱ ምን ያርግ ማለት ነው ወዶችዬ፣ በጣም ከባድ ነው ፍቅር። እንግዲህ አደይን የወደዳት ብዙ ነው። አደይም ደግሞ እምቢ እያለች ነው። ችግር ውስጥ ነው ያሉት፣ በጣም ችግር ውስጥ ነው ያለችው ማለት ነው አደይ። በዛ ላይ ሌሎቹ ጥሩ ናቸው፣ ግን እያስቸገራትም ነበር። ዳዊት ምን አለችው በስተመጨረሻ? ዳዊት እኔ ስራ እንድሰራ ነው የመጣሁት፣ ስራዬን ልስራበት፣ ስለዚህ አንተ ደግሞ አትረብሽኝ፣ እኔም ለአንተ መሆን ሴት አይደለሁም እያለችው ነበር። እሱ ግን ተከትሎ በቃ አደይ ልቧን መስክ አደረገው ማለት ነው። እና ባርኮቴም ፍቅር ይዞታል፣ ዳዊትም ፍቅር ይዞታል። ምን ይሻላል? ከዛ ሁለቱ ፍቅር ይዟቸው። ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። ባይ ባይ። ይህን ይመስላል።